ችላ በላት፣ ራሷ ትከተልሃለች። ቁጥር 1 ዋጋ እንዳለህ እመን። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብርሃልም ያስንቅሃልም። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ግን ማንም የለም። ያንተነትህን ዋጋ የምታስወድደው ዝቅ የምታደርገውም አንተ ራስህ ነህ። አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሴቶች አንተን ራስህን በገለጽክበት መንገድ ነው የሚተመኑ። በመሆኑም ለራስህ ዝቅተኛ ቦታን አትስጥ። በሁሉም ቦታ እየተገኘህ ራስህን አታርክስ። ድንጋይን ብዙ ሰው እንደ ወርቅ የማይፈልገው እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ብቻ ነው። ቁጥር 2 ስለ ደህንነትህ እርግጠኛ ሁን። ባለህበት ሁኔታ ሰላም ይሰማህ። ትላንትህ ጠባሳ የጣለብህ ሳያንስ ዛሬም አንተው በፈቃድህ ተጨማሪ ጠባሳ ራስህ ላይ አትጣል። ከህመምህ ለመንጻት መተው ያለብህን ነገር ተው። ስለ ወደፊት ሕይወትህ የሚጎዳህ ከሆነ ራስህን ፍታ። በእርግጥም ሕይወትህን በስኬት ለመኖር ከፈለክ የይቅርታ ልብ ይኑርህ። ሸክምህን አራግፍ። ለደህንነትህም ዋስትና አስቀምጥ። በምርጫህ ወደፊት ተመልከት። ኋላ ከቀረውና ከተበላሸው ይልቅ የሚመጣውና ማስተካከል የምትችለው ጉዳይ ላይ ብቻ አተኩር። ካለፈው ስህተትህ በላይ በመጪው መልካም ጊዜ ላይ ተደገፍ። በበቀል ጊዜያዊ ደስታን ከማግኘት በተሻለ በይቅርታ ዘላቂ ሰላምን አትረፍ። ቁጥር 3 ለተወሰነ ጊዜ አረፍ በል። ራስህን ለማረጋጋት ጊዜ ውሰድ። ራስህን ለመጠገን የተወሰነ ሰዓት መድብ። ባለማስተዋል ስትታደፍ የሚያመልጡህ ውድ ስጦታዎችን አስተውል። ጤናህ፣ ውስጣዊ ሰላምህ፣ እርካታህ፣ የሕይወትህ ጣዕም፣ ቤተሰቦችህ፣ ዘመዶችህና ወገኖችህ ይታወሱህ። ከከፍታው ላይ የምትደርሰው ራስህን እያጠፋህና አካባቢህን ረስተህ አይደለም። የሕይወት ሩጫ ፋታ ባይሰጥም ዋጋ የማይወጣላቸውን በረከቶችህን ለመጎብኘትና ለመንከባከብ ግን ጊዜ አታጣም። በእጅ ሳሉ የሚረክሱ ስታጣቸው ግን የሚወደዱ ስጦታዎች አሉ። ዛሬ ችላ ብለህ የምታጣው ጤንነት ነገ ያፈራኸውን ሁሉ ብታፈስበት ላይመለስ እንደሚችል እወቅ። ቁጥር 4 ለጊዜህ አስብለት። ዕድሜህ አጭር እንደሆነ አስብ። ግን ደግሞ በዚህች አጭር ሕይወት ውስጥ በማይሆንህ ነገር ስትባክን ያሳዝናል። የፈለግከውን ሳታደርግ ስትሞት አስበኸዋል? ቤተሰቦችህን ሳታስደስት አስበው። ጭራሽ እሷ የማትፈልግህን አንዲት ሴት እያሰብክ እየተከስክ ሙሉ ጊዜህን እያቃጠልክ ያለኸው የማይሰራ ከሆነ ለምን እርግፍ አድርገህ አትተውም? ወንድሜ ብዙ ምርጫ አለ። ሁሉን ነገር ሚዛን ላይ አስቀምጠህ ተመልከት። ለሰውና ለራስህ የምትሰጠው ጊዜ ይመጣጠን። ለራስህ የሚገባህን ሰዓት ስጥ፣ ለሰውም እንደዛው። በመሆኑም ጊዜ ወርቅነቱን ከተረዳህ ለምን ዋጋ የማይሰጠው ሰው ጋር ሄደህ በርካሽ ትሸጠዋለህ? ቁጥር 5 ከማይገባህ ቦታ ራቅ። አንተ ከማይገባህ ቦታ ስትጠፋ ሁሉም ይፈልግሃል፣ ሁሉም ያስብሃል። ዋጋህም በደንብ ይሰማቸዋል። በመኖርህ እነሱ ጋር በመብዛትህ ያጣኸውን ዋጋ ከነሱ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህች ዓለም ላይ አስተውል። ማንም ከመብዛትህ የተነሳ እንዲሰለቻቸው አታድርግ። ሴቶች ዋጋዬ እንዲገባቸው ምን ላድርግ ካልከኝ በቀላሉ አትገኝ ይሆናል መልሴ። ማንም አቅልሎ እንዲመለከትህ እንዲናገርህ አትፍቀድ። አሸርጋጅ፣ አሽቃባጭ፣ አድርባይ አትሁን። ራስህን ውደደው፣ ተቀበለው፣ ለራስህ ትልቅ ቦታ አንስተው። ያንተ ዋጋ በሰዎች እንደማይተመን በተግባር አሳይ። ያንተ ልኬት ራስህ ብቻ እንደሆንክ አስታውስ። ክብር የሁሉም ሰው ጥማት ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ እንደሆኑ እወቅ። ቁጥር 6 የይቅርታ ሰው ሁን። በይቅርታህ ዘላቂ ሰላምን አትረፍ። የሕይወት መልካም ገጠመኞችም ሆነ አጸያፊ ገጾች ማለፋቸው አይቀሬ ነው። ነገር ግን አልፈው በአዲስ ክስተት ለመተካት የእኛን ፈቃደኝነት ይፈልጋሉ። ስህተትን በስህተት ጥፋትንም በጥፋት አታርመውምና ትላንትህ ትላንት ታሪክህም ታሪክ እንዲሆን ፍቀድለት። ባለፈው መጥፎ ጥላ የአሁኑን ውዱን ብሩህ ጊዜህን አታጨልመው። ካለፈው ትላንትህ ዛሬ ያለህበት አሁንህ ዋጋ እንዳለው አስታውስ። ካለፈው ታሪክህ በላይ ከአሁን በኋላ የምትሰራው ታሪክ የሕይወትህ ወሳኝ ምዕራፍ እንደሆነም ተገንዘብ። ሐሳቦችህ እንደ ወንዝ በአእምሮህ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ እንኳን ሳታውቅ መረሳታቸውን ትገነዘባለህ። ቁጥር 7 ስለ ትላንትህ ብዙ አትጨነቅ። ማንም ታሪክ አልባ ሰው የለም። ሁሉም ትላንት ነበረው፣ አምና ነበረው፣ ካቻምናም ነበረው፣ ከዛም በላይ ዛሬ አለው፣ እንዲሁም ነገም ይኖረዋል። ትላንትህ በልጅነት እሳቤ፣ በልጅነት ጨዋታ፣ ባልተገራ ማንነት፣ ባልተቃኘ ስብዕና ያልፋል። ማስተዋል አለመቻልህን ስታስብ
ብስለት ከማጣትህ የተነሳ ያጠፋኸውን ጥፋት፣ የደረሰብህን ችግር ዞር ብለህ ስትመለከት የሆነ ነገር የማይታመን አይነት ታሪክ መስሎ ሊታይህ ይችላል። አንዳንድ ሰሞን በራስህ ማዘዝ እንደማትችል፣ እቅድህን ማስፈጸም፣ ፍላጎትህን ማስቀደም፣ የልብ መሻትህን መከተል የማትችልበት አጋጣሚ መኖሩ አይቀርም። ሐሳብህ ሌላ፣ እቅድህ ሌላ፣ ስታደርግ የምትገኘው ነገር ደግሞ የሱ ተቃራኒ ሆኖ ልታገኘው ትችላለህ። ማደግ የሚባለው ማንነት እስኪመጣ ድረስ አመለካከትህ በሙሉ ውስንነት ያጠቀዋል። በጊዜያዊ ደስታ የታሰረም ይሆናል። የሚታይህ በሙሉ የሚያልቅብህ ይመስል ዛሬ አሁኑኑ ሁሉንም ካላደረግኩ፣ ሁሉንም ካልተጠቀምኩ ትላለህ። እዚህ ጋር አስተውል። ቁጥር 8 የአእምሮህን ጤንነት ጠብቅ። አንዲት ሴት ጎዳችኝ ብለህ የአእምሮ ሰላምህን የምትበጠበጥ ከሆነ፣ እሷን ለማስደሰት አእምሮህን የምትረብሽ ከሆነ ይሄ ምን ማለት መሰለህ? እሷን እንዲሞቃት ብለህ ቤትህን በሳት ማያያዝ ማለት ነው። ስለዚህ ለማንም ይሁን ማን የአእምሮ ሰላምህን ማንም እንዲበጠብጠው አትፍቀድ። ምክንያቱም አለመናደድም አለመጎዳትም እጅህ ላይ ስላሉ። ደስታህ የራስህ ይሁን። ደስታህ የሚሸጥና የሚጣል እንዲሆን ራስህ ላይ ጦርነትን አታውጅ። እንዲሁም ለራስህ ትክክለኛ ሁን። ስለ ሌሎች እያሰብክና እየተጨነቅ ብዙ አትባክን። ይህ ልምምድ የማትፈልገውን ነገር በግድ ወደ ማድረግ ያሸጋግርሃል። አይሆንም የማለት ፍላጎት ካለህ አይሆንም ማለት አለብህ እንጂ ለምን የማትፈልገውን ታደርጋለህ? ሌሎች ሰዎችም እንዲወዱህ አታስመስል። ራስህን ሁን። መንገድህንም ለሌሎች ብለህ በፍጹም አትቀየር። ሌላው ደግሞ አሁን የተመኘሃትን ሴት ከመቅረብህ በፊት የምታልመው ሌላ ነገር ነው። በንግድ ከፍ ያለ ደረጃ መድረስ፣ መሪ መሆን፣ ውጭ ሀገር መሄድ፣ ብቻ ልታሳካው የምታስበውና የምታልመው ህልም ነበር። እናም የተመኘኸው ነገር እንዲሆንልህ ማለትም በንግድ በጣም ስኬታማ ብትሆን አሊያም ደግሞ ውጭ ሀገር ብትሄድና ሰርተህ ጥሩ ደረጃ ላይ ብትደርስ ይችን ልጅ ፈልጋት ነበር ወይ ብለህ አስብ። ወይንስ አሁን ችግር ላይ ስላለህን ይሁን እሷም ከተገኘች ብለህ የቀረብካት? ሁሌም ቢሆን ራስህም ምን ላይ ሆነህ ነው ማየት የምትፈልገው? የተመኘኸውን ለማግኘት ማስተካከል ያሉብህን ነገሮች ዋጋ ከፍለህም ቢሆን ማስተካከል አለብህ። መልክህን መቀየር ባትችልም ሰውነትህን በስፖርት የዳበረ እንዲሆን ማድረግ ትችላለህ። ያለባበስ ስታይል እንዲሁም ንጽህናህን ማሳደግም ካንተ ይጠበቃል። በመሆኑም ህልሙን ያሳካና የተመኘውን ነገር በጥረትና በሥራ ያገኘን ሰው ማንም ነው የሚፈልገው። ስለዚህም ሴቶች ጥቅመኛ ስለሆኑ አይደለም፣ ገንዘብ ያለውና ህልሙን ያሳካ ሀብታሙ እንደሚፈልጉት ማንም ሰው ቢሆን የተሻለ ነገር ይፈልጋል። ስለዚህ አንተም ማስቀደም ያለብህን ነገር አስቀድም። ግልጽ የሆነ ህልም፣ ግብና ዓላማም ይኑር። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።